ሄጄ ናብላኝ እሷ ሄጄ ላየው ቤቷን ሄጄ ወድጃት መጣው ሄጄ መንታህቷን ደረደረደ አለ ወንድም ጥላ ነው ለዚህ ምን አባህ እየሰራ ነው የትም አንድሬ ቤርቴትም ዚንዘላዘል ምን አባህ እየሰራ ነው ከጃክሰንና ከቴላ ባንዱን መርጦ አርቀመቀም እንዴ የምን መጨማለቅ ነው ቢያርማኒ ተጫዋችን ሰብስበልኝ ብያለሁ አንተ ደግሞ ዝርክርክ አርቀጣ ተጋሚ ቪኒሲየስ ስም እንዳልሰማ ቆያለው ጋር ተናግሬያለሁ አርሰናል ቪኒሲየስን ከማድሪድ ለማስፈረም ፍላጎት አሳይቷል ምን አባ ነው አርፈ ቁጭ ብለህ የለ እንዴ ዝም ብለህ አትቀበልም ሰው ድቀት ይነሳል አይሆንም ማይሆን ዜና ያሰማል ማይሆን ምን አርጉ ነው አሁን እሺ አሁን እንጫወታለን አንጫወትም ቀጣይ እኔማ ያው ትንሽ ቢፈትኑኝ ነው እኔ ዋንጫውን እኮ ማንም ሳይቀናቀነኝ በላ ነበር አረ ማድሪድ ባክል እንደው አይሸጥም በልና ገላገል እንደው ማድሪድ ባክል ቪኒቱ አርሰናል ሄርቢ እኔ ግን ማለት አርቴታ ምን እንደሚመስለኝ ታውቃላችሁ ይሄ ሰፈር ውስጥ የሚውለው ቦዘኔ የሀብታም ልጅ የሚያፈቅረው የለም ዝም ብሎ የሀብታም ልጅ እያፈቀረ ከዛ የሚጠይቀው አጌታ ቋላ እንዲህ ነው አይደለም ቪኒን አልጠየቁም እሺ ቢላችሁስ እሺ ቢልስ እግዚአብሔር እንትን እንዳለው ይል እንብላ ብሎት አጥተው እሺ ቢልስ ቪኒን ከማድሪድ ኧረ እባካችሁ ኧረ አርቴታ ተው ዝም ብለህ ያየውን አታፍቅር የሆነ ሰሞን አልቫሬዝ ካልመጣ እኔ የምለው ቪኒሲየስ ጁኒየር ወደ አርሰናል ምን ነው ቆየ ልታስፈርሙት አይደል ልታስፈር እኔ እግዚአብሔርን እዚህ ነገር ላይ ቪዲዮ ባልሰራበት ደስ ይለኝ ነበር ግን ድምጽ በዛ ምንድነው ዋንጫ በላችሁ አይደል እንዴ ቪኒሲየስ ጁኒየር ጋር አርሰናል ቪኒሲየስ ጁኒየርን ፈለገ ጀስት ለፖሲብል ሳይኒንግ ኤክስፕሎር ማድረግ ጀመረ ሊሰራበት ነው ማንም እኮ ይፈልገዋል ቪኒሲየስ ጁኒየርን ፈለገው ነው የተባለው ኦኬ እሺ ይሄ ፈለገው ተብሎ ይሄውላ ኤዲት በኤዲት ቲክቶክ ኤዲትስ እሺ ይሰራሽ ምኞት እኮ አይከለከልም ያው የተመኘውን ነገር ላይ ኤዲት እየሰራ ታልማል ምንድነው ያርሰናል ደጋፊ ወጥቶ እንዳለ ጫጫታ በጫጫታ ኧረ ተው እንደማይፈርም እኛም አንተም ታውቀዋለህ እኛም እናንተም እናውቀዋለን እንደማይፈርም ግን ፈረመሽ ከሲቲ ምናምን ተዋጣላችሁ ገንዘብ ከሊቨርፑል ከቼላው ምናምን ተዋጣላችሁና ገባ ይባል ዝም ብሎ እናምጣው እስቲ ገባ ትሮፊ ለሲዝን ያለው ዋንጫ እንደምታሳልፍ እማቀው እኔ ያለው አይደል እንዴ ምንድነው ይሄውላ ፉከራ ቪኒሲየስ ከመጣ ምናምን ለምን ሃላንድ አይመጣም 6-7 ዋንጫ እንበላለን እያላችሁበት የነበረው ሲዝን አንድ ዋንጫ በልታችሁ ነው የጨረሳችሁት አይደል እንዴ ታዲያውን ቪኒሲየስ ሃላንድ ይምጣ ፕላስ ደግሞ ምን አሳይተህ ነው የምትከየት ነው በምን አንደኛ ሲቀጥል ደግሞ ምን አሳይተህ ነው የምታመጣው ከሪያል ማድሪድ በቻምፒየንስ ሊግ የተንቀባረረ ተጫዋች አንዱማ ምን አለ ቪኒ ሊመጣልን ነው እኮ ደስ አይልም ምን አይሉታል ምን ሆናችሁ ነው ቆፍጠን በል ቪኒሲየስ ጁኒየር ነው ወደ አርሰናል ስለመጣ ደስ ሊለው የሚገባው ገደለኝ ተይ ብራዘር አረ እንደዚህ ምንድነው የምትንጣጡት እናንተ አንዳንድ ክለብ ደጋፊዎች እንዴ ምን ሆናችሁ ነው ጤናችሁ ልክ ነው ገና ለገና ይሄድሽ ከመጣ አርሰናል ምን ሊሆን ይችላል የሚል እኮ ፍርሃት እኮ ነው እንደዚህ የሚያንቀጠቀጣችሁ አይኖርዳችኋል እንዲህ የሚያርገበግባችሁ እሱ ነው ሳይኖርም እረግጥሃለሁ ቀኝ ግዛት ገዛሃለሁ ይወለ ለተከታታይ አመታት እናቱ የወለደችው ክለብ ነው ማለት አሁን ከወጣውበት መንበር ላይ ማንንም ነው የማያወርደኝ እያንዳንድ ክለብ የኔ ተገዢ ተሳቢ ሆነ ነው መቃሩ ስጋህ ላይ እንደዚህ መንጠቆ እየከተትኩኝ እንደዚህ ስጋህን እየነጨው ሁለተኛ ሶስተኛ አራተኛ እያረኩ አስከትላለሁ እንጂ እነን ለተከታታይ አመታት አንተ ትሞታታለህ እንጂ ማለት ነው ከኔ በፊት ሆነ መጨረስ አችልም የትኛውም ክለብ ይሄ ቪዲዮ ለታሪክ ቀምጥል በደንብ ኮፒ ሊንክ ሼር አድርገው ፌቨራይት ላይ አድርግና አስቀምጠው ለተከታታይ አመታት ረግጬ ገዛሃል ይወለ ክለቤ በብቃቱ ረግጦ ይገዛሃል እኔ ደግሞ በምላሴ ማለት ነው እየረጋገጥኩኝ ማለት ነው እገዛሃለሁ እንዴት ነው እንዲህ የምትንጣጡት ምን አይነት ዲስሪስፔክት በሆነ መንገድ ነው ክለቤን እየመጣችሁ የምታናገሩት በአሁን ሰዓት ከኔ ክለብ የተሻለ ማን አባቱ አለ የትኛው ክለብ አለና እኔ ካንተ በዚህ ይሻለና ዘንድሮ አጠናቅቃለሁ በለኝና አሁን መተ ማለት ነው ደካማ ነህ ከኔ በታች ነው ሁሉም ገና መጀመሪ ነው እመኒ መጀመሪ ነው እረማመድብሃለሁ ማልገዛው ተጫዋች የለም በዚህ ሰዓት ከኔ በላይ የትኛውም ክለብ ነው ማለት ለዋንጫ ቅድሚያ ልትሰጠው መችል የለም ዋንጫ ማሳካት ጀምሯል እምቀጥለውም ይሆናል
አስረግጬ ነው የምነግርህ። ኦፊሻሊ ደግሞ ሁለቱንም ልጆች ገቢ እንደምናደርጋቸው ጥርጥር የለኝም። ታገስ ብቻ አርሰናል ደጋፊ ታገስ። ይሄንን ታሪካዊ ትራንስፈር እንድናሳካ ሶስት ጥያቄዎች ነው ከጠላትም ከወዳጅም ቦቅባቃ ደጋፊ አሁንም አለ ቻምፕ ሆኖ ሶስት ጥያቄዎች አሉ። አንደኛው ትራንስፈር ዋጋው ስንት ነው እና አርሰናል ይከፍላል ወይ? ሁለተኛው የደሞዙ ጉዳይ እንዴት ነውና አርሰናል ይከፍላል ወይ? ሶስተኛው ደግሞ ቪኒሺየስ ጁኒየር ጢዋራምና ኢጎቲስቲካል ተጫዋች ስለሆነ መጥቶ መልበሻ ክፍል በደሞዙና በጸባዩ ምክንያት መልበሻ ክፍል ይረብሻል። እነዚህ ሶስት ነገሮች ነው ዛሬ የምመልስልህ። አንድ በአንድ ዲቴል ለቦቅባቃውም ደጋፊ ለጠላት የሚያላግጠውም ደጋፊ ትልክለታለህ። ቪዲዮ ረዘም ስለሚል ቻምፕ በደንብ ኮፒ ሊንክ አድርግልኝ በደንብ። መጀመሪያ በእኛ በኩል ያለው ነገር ሁሉም ነገር ተዘጋጅተንበታል። ምን ያህል እንደተዘጋጀን እነግርሃለሁ። መጀመሪያም እንዳልኩት ቪኒ ሪያል ማድሪድ ካልቀጠለ ኮንትራቱን ካላደሰ አሳያለሁ ምን አይነት ወንድና ወንድ እንደሆንኩኝ ነው የሆናችሁ ሰዎችና ብዙ የምታወሩ ሰዎች ነው እመጣላችኋል። የመጀመሪያው ጥያቄ ትራንስፈር ስንት እንከፍላችኋለን? ታውቃላችሁ 11 ወር ነው የቀረው። 11 ወር ግን 140 ሚሊዮን ድረስ ልንከፍል ፈቃደኛ ነን። ማንም ደግሞ 140 ሚሊዮን እንደማይከፍል አውቃለሁ። ለቪኒ አንድ አመት ቀርቶት ለምን 140 ሚሊዮን ለምን ኦቨርፔ ያደረግ ካልክ አባቴ ማርኬቱ ኦቨርፔ የሚደረግበት ነው። ለውጡ ግን ለማታያስ ፈርናንዴዝ እና ለሞርጋን ሮጀርስ ኦቨርፔ ከምታረግ ለተረጋገጠ ሱፐርስታር ቪኒሺየስ ጁኒየር ያለምንም ተቀናቃይ ለማምጣት ኦቨርፔ ብታረግ በደንብ አድርጎ ያዋጣል ነው ማለት። ሁለተኛው የደሞዙ ጉዳይ አርሰናል ኦሬዲ ሪያል ማድሪድ አልሰጥህም ያለውን ኮንትራት አርሰናል ሊሰጠው ዝግጁ ነው። 500 ከ400 እስከ 500 ሺህ ድረስ በሳምንት ሃላንድ የሚከፈለው 500 ሺህ ነው። አርሰናል ፕሪሚየር ሊግ ቻምፒየን ነው። ከማንሲቲ ጋር 1 ዓመት ሳይሆን 4 ዓመት ትከሻ ለትከሻ እየተለካካ የቆየ ቡድን ነው። ገቢው ከማንሲቲ ይበልጣል። ሃላንድ ለማንሲቲ እንደሚከፍለው ጀለስካን መክፈል አያቅተውም፣ እመነኝ ነው ማለት። ሶስተኛውና ዋነኛው ጥያቄ የአርሰናል ደጋፊም ብቁቅ ያለ ደጋፊም እንደዚህ ስለሚያስብ ስለማቅ ነው መጥቶ ደሞዙና ጸባዩ ይረብሻል ሎከሩም ውስጥ። አንደኛ አርሰናል ቤተሰብ ነው ገባር ላይ እንደዚህ ፉክክር ምናምን ያለበት ምናምን አይደለም። አንዱ ተጫዋች ቤንች ተደርጎ ብትገባ ኖሮ ምናምን ስን ማን ይሄ ቡድን እኮ ከኔ ይበልጣል ምናምን ነው የሚልህ ገባር ላይ እዚህ ቦታ ለመጫወት እንትና እኮ ምናምን ቤተሰብ ነው። አንደኛ ቪኒ ሲመጣ ደግሞ እንደ ሱፐርስታር በጭብጨባ ሁሉም ማሸነፍ ነው እንጂ የሚፈልገው ሁሉም ደሞዜ እያለ አይደለም ገባ። ዊሊያም ሰሊባ 240 ነው አዲሱ ኮንትራቱ 240። ማድሪድ ሄዶ እኮ 350 ማድረግ እኮ ይችላል፣ ግን ከዚህ ቡድን ጋር መቀጠል ይፈልጋል። ቪኒ ደግሞ እንደ ሱፐርስታር ነው የሚታየው ገባር ላይ ሃላንድን 500 ከፍለህ ከዛ በኋላ አንደርሰንን አዲስ ፈራሚ 300 ማርክ ጎይን አዲስ ፈራሚ 300 ብታምንም ባታምንም ኦማር ማርሙሽን 295 ስትከፍል ነው እነ በርናንዶ ሲልቫና እነ ሮድሪን የሚያስከፋውና እንዲለቁ የሚያደርገው። ተረዳኝ አይደለ? እንጂ ሳካ ነው እኮ ተቀጣዩ ገባር አይደለ? ጋብሪኤል ጄሱስ ሊሸኝ ነው፣ ማርቲኔሊ ሊሸኝ ነው። ሳካ ደግሞ ማን ነው? አንቺ ለታሪካዊ ለመወደው ክለቤ መተሽ ሱፐርስታር ልትሆኚ ለመጣሽ ሰውዬ ምናምን ደስተኛ ነው የሚሆነው። ሳካ በቪኒ ሂሳብ እንዲከፈለው ከፈለገ በቪኒ ሂሳብ ፐርፎርም ማድረግ ይጠበቅበታል። በዛ ነው እልህ ሊይዘው የሚችለው ማለት። ጸባዩ ደግሞ ካልክ ማለት ነው አርሰናል ሱፐርስታር የሌለው ቡድን ነው ገባር አይደል? ብቃት ያላቸው ኢንዲቪጁዋሎች አሉ፣ እንደ ቲም ደግሞ ሱፐር ነው። ግን ብቻውን ሆናል አይደል? በትዊተር ፎሎወር በሚዲያ በምን ሱፐርስታር ሜዳ ላይም ከሜዳ ውጪም ሱፐርስታር የሆነ ተጫዋች የለውም። ስለዚህ አንድ ቦታ አለው ማለት ከአንድ አይደለም 2 ሱፐርስታር አንድ ቲም ውስጥ ይፈቀዳል ገባር አይደል? 3 ሲሆን ነው ችግር የሚሆነው ማለት እንደ ማድሪድ እንደሆነ 3 ሲሆን ችግር ይሆናል። 2 ከሆነ ስለዛ ምንም ማያሳስብ ነው። ጀስት ኮንትራቱን አያድስ። እናቴን ነው የምልህ ወንድ ክለብ እንደሆነ ያሳያል ማለት ነው። ጠላትን እንዴት እንደምረግጥህ ማለት ላወራህበት ትረገጣለህ። 4 ዓመት አትበሉትም ብለስ አይን እያየ በላም። አሁንም ቻምፒየንስ ሊግ አትበሉት አይን እያየ እንበለዋለን። ቪኒን አታመጡት አይንህ እያየ እናመጣዋለን። አንተ ከየት እንደምታመጣ ታውቃለህ ገባር? ከአዘርባይጃን ሊግ ከኢኳዶር ምናምን ነገር ትለቃቀማለህ ነው የምልህ ቦርኮ ደሃ። ማናችሁም ለዚህ ዝውውር ዝግጁ አይደላችሁም። አይታችኋላ ቡካዮ ሳካን በቀኝ ቪኒ ጁኒየርን በግራ እናጋያለን ነው የምልህ። ዛሬ ስለ ዝውውሩ ሁላችሁም ሰምታችኋል። ተዘጋጁ ጋይስ። ምንድነው እያየው ያለው? ቪኒሺየስ ጁኒየርን አርሰናል ይፈልገዋል። ገብቷችኋላ? ምንም አይነት ክለቦቹ ያወሩበት ነገር የለም፣ ግን አርሰናል ኤክስፕሎር እያደረገ ነው ገና ቪኒሺየስ ጁኒየርን። ገብቷችኋል አይደለም? ኢንተረስት አለን ቪኒሺየስ ጁኒየር ላይ። ምን አይነት ሰው ነው እያመጣን ያለ ነው? እኔ እርግጠኛ ነበርኩኝ ይሄ ሰውዬ ሰርጀሪ ሲሰራ ሪያል ማድሪዶች እንደረሱት እርግጠኛ። ሲያዩት ዲዲ መሰላቸው። አረ ክስ ታመጣብናለህ ሂድ ብለው ነው። እርግጠኛ ነኝ የምነግራችሁ። ገብቷችኋል? ይሄንን ሰውዬ የምናመጣው ከሆነ የክለባችን የምንጊዜም ውዱ ተጫዋች ይሆናል። ምንም ጥያቄ የለው። ምክንያቱም የምናወጣው ገንዘብ
ከ150 ሚሊዮን በላይ ነው። ምንም ጥያቄ የለውም። ምክንያቱም ወርልድ ክላስ ፕሌየር ነው። 2 ቻምፒየንስ ሊግ አለው፣ 2 የቻምፒየንስ ሊግ ፋይናል ላይ ጎል አለው። እኛ ደግሞ አሁን ኤም አድርገን ምንመጣው ምንድነው? ምን ብያችሁ ነበር? ለአርሰናል ገንዘብ ተመድቦለታል። ፒውር ዊንገር ነው የምንፈልገው። ፒውር ሌፍት ዊንገር ማለት ይሄ ነው። በዚህ ሰዓት ላይ ዓለም ላይ እኔ ሁሌ እናገራለሁ አይደል? ቪኒሺየስ ጁኒየርን የሚበልጠው ሌፍት ዊንግ የለም። ምንም ጥያቄ የለውም። ገብቷችኋል? ሌፍት ዊንግ ላይ ስራ የምትለውን ስራ በሙሉ ይሰራል። ይሄ ትንሽ ሊያስቸግረን የሚችለው ምንድነው? ከኳስ ውጭ አይንቀሳቀስም ምናምን ነው። አርቴታ ሃራም ቦል ነው የሚጫወተው። ማን ቀጥቅጦ እንዴት እንደምትከላከል ምናምን ይነግርሃል። ገብቷል አይደል? ቪኒሺየስ ጁኒየር አርሰናል ከመጣ ጋይስ አለቀላችሁ፣ ሁላችሁም አለቀላችሁ፣ ህይወታችሁ ይበላሻል። በቪኒሺየስ ጁኒየር እና በቡርኖ ጉማሬሽ የዝውውር ጉዳይ ምን አዲስ ነገር አለ የሚለውን እናያለን። ቪዲዮውን በደንብ ኮፒ ሊንክ አድርጉልኝ። ከመሸነው ፖስት እያደረኩ ያለው ከቪኒሺየስ ጁኒየር መረጃ ስንጀምር ማለት ነው። አሁን ሪከርድ እያደረኩ ባለበት ታይም ዮአን ዲዮሜንዲን አስፈረሙ ሪያል ማድሪዶች። በደንብ ተስፋ የሚሰጥ ነገር ነው። ከዛ በፊት ደግሞ እንደ ቴሌግራፍ ታማኝ የሚባሉ እንትኖች አርሰናል 400,000 ፓውንድ ሳምንታዊ ለመክፈል ዝግጁ ነው ጀለስን ለማስፈረም። እንግዲህ ጅንጀናም ሆኖ ሲቀጥል ከማድሪድ በኩልም እየወጡ ባሉ መረጃዎች ነገ ይወሰናል ነው። ልጁ ከማድሪድ ጋር አግሪመንት ላይ የማይደርስ ከሆነ በኮንትራት ጉዳይ አርሲዬ ናት የመጨረሻ መዳረሻው የሚሆነው። ይሄን እናየዋለን። ያን ያክል ተስፋ የሚደረግበት ነገር አይደለም። እስኪ እንዴት እንደሚሆን ቀስ ብለን የምናየው ይሆናል ማለት ነው። ሲቀጥል የቡርኖ ጉማሬሽ ጉዳይ ጠዋት ፋብሪዚዮ ሮማኖ ይሄኛው ሳምንት ቤዚክ እንደሚሆን ዘግቦ ነበር። ከዛ በኋላ ቤን ጃኮብስም ተመሳሳይ ነገር ነው ያለው። ይሄ ወር ከሚያልቅ ላይ ከማለቁ በፊት አርሰናል በኒውካስትሎች ጋር ስምምነት ላይ እንደሚደርሱ አምነዋል የሚል መረጃ እንትን ብሏል የአርሰናል ሰዎች ማለት ነው። እንደዚሁ ከብራዚል በኩል የመጡ ሶርሶች የሚሉት በመሃላቸው ያለው ጋፕ 10 ሚሊዮን ነው ተብሏል። ምናልባት ይሄ ደግሞ ይሄ አሁን ነገ ሰኞ በዛኛው ሳምንት የጀለስን ጉዳይ የሚጨርሱ ይመስለኛል። የቪኒሺየስ ጁኒየር ጉዳይ ግን ትንሽ ኮምፕሊኬትድ ጊዜ የሚፈጅ ይመስለኛል ወገንታት እና ዛሬ እነዚህ ናቸው እየተሰሙ ያሉት ነገሮች። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው አዛ ነው ቢሆንም ግዴታ መናገር ስላለብኝ ነው መረጃውን ላድርሳችሁ። ይመቻችሁ። ቪኒሺየስ ወደ አርሰናል ቢመጣ ነው የሚያሳስበኝን ነገር ልንገራችሁ። ግን ይሄን ቪዲዮ ከመጀመራችሁ በፊት አሁንም በደንብ ሼር፣ ኮፒ ሊንክ ያረጋችሁ እንዲሁም ላይክ የምታደርጉ ሰዎች ሪፖስት ያረጋችሁ ጀምሩ። ምን መሰላችሁ ነው የሚያሳስበኝ? የክፍያው ምናምን ነገር አይደለም። ለቪኒሺየስ ከ400 በላይ እስከ 500,000 በሳምንት ምናምን የሚለው ነገር አይደለም እኔ የሚያሳስበኝ። እሱን ተውት፣ አትጨነቁ፣ እናንተም አትጨነቁት። ምክንያቱም የአርሰናል አካውንት ስላልሆናችሁ እናንተም ተውት፣ እናንተም አትጨነቁ። አርሰናልና አርሰናል ብቻ ነው ያ ነገር ያዋጣኛል ያከስረኛል ብሎ የሚያስበውና እሱን ተውት። እኔ ባይሆን የሚያሳስበኝ ምንድነው ታክቲካሊ ነው። በቃ ምንድነው አሁን አርሰናልን በጣም ካያችሁት በጣም ኮምፓክትን ሁሉም ተጫዋቾች በሚባል ደረጃ በጣም ወደ ኋላ እየተመለሱ ምናምን ነው የሚከላከሉት። ያው ኢቭን ሳካ ዮከሬሽም አሁን ቪኒ በሚመጣበት ቦታ የሚጫወት እነ ማርቲን እነ ትሮሳርድም በጣም ወደ ኋላ እየተመለሱ ነው። ያው አርሰናል ላይ በጣም ያው ኮምፓክት ምን ሲከላከሉ የነበሩት ማለት ነው። ቪኒ ግን ከመጣ ያንን ነገር እናጣለን ብዬ አስባለሁ። በሱ በኩል ይሁን ችግር የለም ብዬ አስባለሁ። ይሁን ችግር የለም ማለት እናጣለን ግን ይሁን ችግር የለም እሱ ከሚሰጠን ከማጥቃቱ ምናምን አንጻር ይሁን። ግን ያንን ቦታ እንዴት አርቴታ ይሸፍነዋል የሚለው ነገር ነው። አርቴታ ያንን ቦታ በሌላ አይነት መንገድ ይሸፍነዋል ብዬ አስባለሁ። ምክንያቱም ከሱ ጀርባ በሚጫወቱ ተጫዋቾች ራይስም ከሱ ጀርባ ነው የሚጫወተው። በግራ በኩልም ደግሞ እነ ሂንካፔም እነ ካላፊዮሪ ሌላ አይነት ታክቲካል ኃላፊነት ተሰጥቷቸው ያንን ቦታ በደንብ እንዳንጠቃ ይከላከላሉ ብዬ አስባለሁና ከዛ አንግል በጣም አሪፍ ነው። ፕላስ ደግሞ ይህንን በደንብ እንዳልጨነቅበት ደግሞ የሚያደርገኝ ነገር ምን መሰላችሁ? ዴቪድ ኦርንስቴንን ከሰማችሁት ምን ብሎ ነበር መሰላችሁ? በሁሉም የአርሰናል አካላት ነው የቪኒሺየስ ዝውውር አፕሩቭ የተደረገው። ስለዚህ ይህ የሚያሳየው ማን ነው? የአርሰናል የበላዮቹ አካላት ብቻ ሳይሆኑ አርቴታም አፕሩቭ አድርጎታል ማለት ነው። ስለዚህ እንዴት አድርጎ ማኔጅ ማድረግ እንደሚችል አስቦበት ኦልሬዲ ጨርሷል ማለት ነው። አሁን የሚጠበቀው የቪኒሺየስ እና የማድሪድ ውሳኔ ነው። ምን ይሆናል አርሲዎች? ለማንኛውም ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ያረጋችሁ እናንተም እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። አሁኑ ፎሎ ያረጋችሁ ሰዎች ፎሎ ያረጋችሁ እንጂ ቤተሰቦች በደንብ እንደግ። ይመቻችሁ። የአርሰናል እና የብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች የሆነው ቪኒ ጁኒየር የዝውውር ጉዳይ እንዲሁም ደግሞ የያን ዲያሞንዴ እና የሪያል ማድሪድ ጉዳይ የዩሊያን አልቫሬዝስ መጨረሻ የት ሊሆን ይችላል የሚለውን ሮድሪንም ጨምሮ በርከት ያሉ ሰበርና አዳዲስ የተባሉ ዛሬ የተሰሙ የዝውውር መረጃዎችን እንደተለመደው ወደ እናንተ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። እንግዲህ ከሪያል ማድሪድ ጋር የ12 ወራት ቆይታ ጊዜ ብቻ የቀረው ብራዚላዊ የፊት መስመር ተጫዋች የሆነው ቪኒ ጁኒየርን አስመልክቶ ሪያል ማድሪዶች በተጫዋቹ ደሞዝ ዙሪያ እስካሁን ከስምምነት ላይ አለመድረሳቸው የሚታወቅ ነው። ታዲያ ኮንትራቱንም አላራዘመም። ታዲያም እንግዲህ ኮንትራቱን የማያራዝም ከሆነ ከወዲሁ ተጫዋቹን ገቢ አግኝተውበት መሸጥ እንደሚፈልጉ ነው አንዳንድ ሪፖርቶች የሚጠቁሙት። ነገር ግን ጆዜ ሞሪኒዮ ተጫዋቹ እንዲሸጥ ምንም አይነት ፍላጎት እንደሌላቸው የተነገረ ሲሆን
መድፈኞቹ አርሰናሎች ግን ይህንን ብራዚላዊ ለማስፈረም ፍላጎት ካላቸው ክለቦች መካከል ቀዳሚ ሆኖ ተገኝተው ሙሉ ቡድኑ በዚህ ተጫዋች ዝውውር ዙሪያ እንዳመነበት ነው እየተነገረ የሚገኘው። እስካሁን ግን ምንም የተረጋገጠ ነገር የለም። ማይክል ኦሊሴን ከባየር ሙኒክ እንደማያገኙ ያወቁት ሪያል ማድሪዶች አሁን ደግሞ የአርቢ ሌፕዚጉን የፊት መስመር ተጫዋች ሆኖ ያን ዲያሞንዴን ለማስፈረም በጣም ጥልቅ ፍላጎት እንዳላቸውና ተጫዋቹን ለማስፈረም ከክለቡ ጋር እየሰሩ እንደሚገኙ ነው የተነገረ የሚገኘው። ታዲያ ምክክር ያቀረቡት የዝውውር ሂሳብ አሻሽለው 100 ሚሊዮን ዩሮ እንዳቀረቡ ነው የተነገረ የሚገኘው። ከተጫዋቹ ጋርም በግል እንግዲህ በሚስጥር ወደ ጀርመን ሄደው ንግግር እያደረጉ እንደሚገኙ ነው የተነገረ የሚገኘው። ታዲያም እንግዲህ በቅርቡ በሪያል ማድሪድና በዚህ ተጫዋች ዝውውር ዙሪያ አዲስ ነገር ይኖራል ተብሎ ይጠበቃል። አትሌቲኮ ማድሪዶች አርጀንቲናዊውን አጥቂ ዩሊያን አልቫሬዝን ለባርሴሎና በፍጹም እንደማይሸጡ ካሳወቁ በኋላ ነገር ግን ከስፔኑ ውጪ ላሉ ክለቦች ለመሸጥ ምናልባት ተጫዋቹን ቅርብ ሊያደርጉት እንደሚችሉ ነው የተነገረ የሚገኘው። ታዲያ በዚህም ዙሪያ እንግዲህ መድፈኞቹ አርሰናሎች እድል ያላቸው ክለብ እንደሆኑ ነው የተነገረ የሚገኘው። ለባርሴሎና ግን በፍጹም ይህንን ተጫዋች የመሸጥ ፍላጎት እንደሌላቸው ተነግሯል። ታዲያ ምናልባት ወደ አርሰናል የሚያደርገው ዝውውር ላይ እንቅፋት ሊሆን የሚችለው ነገር ግን የተጫዋቹ ፍላጎት እንደሆነ ነው የተነገረ የሚገኘው። ተጫዋቹ ሙሉ በሙሉ ወደ ባርሴሎና የማቅናት ፍላጎት እንዳለው ነው ሪፖርቶች እያሳዩ የሚገኙ። ስፔናዊ አማካኝ ሮድሪ ከሪያል ማድሪድ በተጨማሪም በፈረንሳዩ ክለብ ፓሪስ ሴን ዠርሜን እየተፈለገ እንደሚገኙ ነው ሪፖርቶቹ የጠቆሙ የሚገኙ። ተጫዋቹ ከስፔን ጋር የዓለም ሻምፒዮን ከሆነ በኋላ ሪያል ማድሪዶች መልሰው ፍላጎት እንዳሳዩበት የተነገረ ሲሆን አሁን ደግሞ የፈረንሳዩ ክለብ ፓሪስ ሴን ዠርሜን ተጫዋች የማስፈረም ፍላጎት እንዳለው የተነገረ የሚገኝ ሲሆን ነገር ግን ማንቸስተር ሲቲዎች ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው የተነገረ የሚገኘው። ለማንኛውም እናንተ ስለዚህ የዝውውር መረጃዎች ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫላት 7 ቁጥርን ከሳካ ተቀበለ ለቪኒ ስጠው ሲባል ለምን ይደብራችኋል? ስታርቦይ እኮ በክለባችን በፕሪሚየር ሊጉ ብቻ 226 ጨዋታዎችን ተጫውቶ 202 ጨዋታዎችን በቋሚነት ጀምሮ 60 ጎልና 50 አሲስት ነው ያለው። 316 ጨዋታዎች ነው በኦል ኮምፒቲሽን ለክለባችን የተጫወተው። በቋሚነት 202 ጨዋታ አስባችሁታል? ያሁኑ ፐርፎርማንሱ መውረድ የዛኔ በወጥነት እኛን ሲያስደስተን ስለነበረ ነው። የኔ ስታርቦይ ገና ይምጣ በማይታወቅ አንድ ተጫዋች ልንቀይረው አንችልም ነው ማለት። ለማንኛውም ስታርቦይን የምትወዱት ሰዎች በጠቅላላ ማለት ነው ኮሜንት ላይ ትከውና 777 ቁጥር ሳካ የተቻላችሁን በጠቅላላ የሳካ ወዳጆች የታላችሁ? ቪኒ ጁኒየር ማን ነው? አሁን ላይ አስገራሚ ዜና ተሰምቷል። የቪኒና የአርሰናል ጉዳይ ሌላ ታሪክ ውስጥ ገብቷል። ይህ ዝውውር የክብር ጉዳይ ነው። አርሰናሎች በታሪካቸው ሪከርድ የሆነ ሳምንታዊ ደሞዝና የዝውውር ሂሳብ ለቪኒ ጁኒየር ለማቅረብ ዝግጅታቸውን አጠናቋል። ቪኒ ጁኒየር በሪያል ማድሪድ ቤት የጠየቀው ገንዘብ ካልተከፈለው የክብር ጉዳይ ነው፣ የኢጎ ጉዳይ ነው፣ የማን ትልቅ ነው ጉዳይ ነው። ከኪሊያን ምባፔ እኩል ደሞዝ ይከፈለኝ እያለ ነው። የማይከፈለው ከሆነ ክለቡን ለቆ ይወጣል። አሊያም ደግሞ ሪያል ማድሪድ ያቀረበለትን ደሞዝ ተስማምቶ የሚቀበል ከሆነ የበታችነቱን አምኖ አክሰብት አድርጎ በነጫጮቹ ቤት የሚቆይ ይሆናል። ስለዚህ ይህ ኮንትራት የክብር ጉዳይ ነው። ቪኒ የጠየቀው ደሞዝ ካልተከፈለው የመውጣት እድሉ እጅግ በጣም ሰፊ ነው። እናም ለዚህ አርሰናሎች አሰፍስፈው እየጠበቁት ይገኛሉ። ይህ ዝውውር ሌላ ታሪክ ውስጥ እየገባ ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። አንዱ የአርሰናል ደጋፊ ምን ቢለኝ ጥሩ ነው፣ ሰሞኑ እኮ ኮሚኒቲ ሺልዳችንን እያጠብናት ነው፣ እያለቀለቅን ነው፣ እያጸዳዳን ነው ምናምን አለኝ። ምንሽ እንደውም ቀጣይም እኛን የምንበለው ምናምን ምንሽ ምናለው አለው። ቪኒሺየስ ይመጣል እናሳየው። ቻምፒዮንስ ሊግ ብለህ ሰህና ቻምፒዮንስ ሊጋችሁ ሲል ምን ልታሳዩት ነው? የተለቀለቀ ሰህናህን ልታሳየው ነው? ሳህን ልታሳየው? ሳህኔ ፎቃቃ ኬት አባታችሁ አምጥታችሁ ነው ቻምፒዮንስ ሊግ ላይ ቀብረር ያለን ተጫዋች ምን ልታሳዩት ነው? ምን ልታሳዩት ነው? ቬኒ አሁን እዛ ማድሪድ ቤት ጥቅሙን ለማስጠበቅ ከእናንተ ጋር ተፍ ተር ብሎ በኋላ ባለቀ ሰዓት እግር ብላ ሲል እንገናኛለን። አሁን እናስፈርመዋለን ምንም አያንሰኝም አልካ እንገናኛለን። ምድረ ፎቃቃ አርሰናል ድርድር ውስጥ የኢትዮጵያ እናቶች አሉበት አሉ። እንዴት እንደሆነ ሰማችሁ? ጭንጭዌ ልክ ይደውላሉ ለአስቶን ቪላ እንዴት ናችሁ? ሞርጋን ሮጀርስ ስንት ነው የሚባለው? 130 25 ይመቻል። ከዛ ኒውካስል ጋር ቶናሊን ስንት ነው የምትሉት? 100 32 ይመቻል። ይገዚያተ ምናምን እንደዛ አይነት ድርድር ነው እያደረጉ ያሉት። ለዛ ነው ትልቅ ተጫዋች ማስፈረም ያልቻሉትና የቤርታ ከአበሻ እናቶች ጋር መዋል ጀምሯል። ድርድሩ እንደዛ ነው የሆነው እየተባለ ነው። እና አርሰናል ትልቅ ተጫዋች አስፈረም እንጂ
ምን እሺ ነው ቶፕ 4 ቢያንስ ግባ። እኔ ዋንጫ ተፎካክሬ ነብዬ እኮ ነበር ማስበው። ቢያንስ ታጅበኛለህ ሚዜ ትሆናለህ ብዬ ነው። አሁን በዚህ ባካሄድ ግን አረ ቶፕ 4 ላትገባ ትችላለህ። ቶፕ 4 ላትገባ ትችላለህ። በጣም አስጊ ነው። ጉድ እኮ ነው የምንሰማው በእናታችሁ። ይኸውላችሁ ዴቪድ ኦርኔስተን በታሪኩ በጋዜጠኝነት ታሪኩ አይቶት የማያውቀው የእይታ ሌቭል ነው ያገኘው 58.5 ሚሊዮን በ20 ሰዓታት ውስጥ ብቻ። እነዛ ሰፈርስ 4 ቀን ነው 5 ቀን የቆየ ፖስታቸው 7.7 ሚሊዮን ብቻ እይታ አለው። በጣም የሚገርም እኮ ነው። ልዩነታችን ይሄን ያለው። ስለዚህ እየተነሳችሁ ከተራራ ጋር አትጋጩ አሎ። የቼሎ ደጋፊ እየሰማኝ ነው። ከተራራ ጋር አትጋጭ። ከኛ ጋር መፎካከሩ ይሄ ወደዚያ እኛ ሼም እያዘን ነው። እግር ኳስ ነው ብለን ነው የምንላችሁ እንጂ በጣም ሌቭላችን የተለያየ ነው። ይመቻችሁ መድፈኞቹ።